ይሄ አሁን ነው መተጋገዝ የፈለጉት። መታየትም አይፈልጉም። ገባሽ? ስለዚህ እኔ ከነሱ ጋር ሳያውቁ አናቅም፣ እኔ አላቅም ነበር፣ አባት አያቅም ነበር ምናምን የለም፣ ውሸት ነው ይሄ። ኦፕራሲዮን ደግሞ ላለችው እዚህ ሀገር በየወሩ እየከፈልሽ ነው የምትታከሚ? ኖ አይደለም፣ እኔ ልከፍልላት፣ ላሰራት፣ ሰውነቷን ላሰራት ፕሮግራም ያዝን። እህቴ ያለችው ዶክተር እህቴ ናት የወሰደችን እዛ ዶክተር ጋር። ገባሽ? ዶክተሩ ጋር ወስዳን እኔም ተሰርቻለሁ። የወለደችበትን ፋት ለማስመጠጥ አይደለም፣ ፋቱ ከሆዷ ውስጥ ወጥቶ ቂጧ ላይ ለማስጨመር። ምንም ይሄ ዝም ብሎ ሩጭ መሄድ አያስፈልግም። እዛው ከሆስፒታሉ እኮ ዶክተሩ የተጻፈበት ምናምን ወረቀት ማምጣት ይቻላል። ምንም ይሄ እንትን ነገር እኮ አይደለም። ይሄ እኮ ሌጋል ነው እኮ። እኔ አስመጥጫለሁ እኮ አልኩሽ። ምንድን ነው ይሄ? እኮ የሚቀበል ነገር አለ። እኔ አድርጌያለሁ። ከሆዴ ፋቴን አስወጥቻለሁ፣ ከአንድም ሁለቴ። ኦኬ ተስማማን። አዳምጪ ልንገርሽ። ተስማማንና ቀጠሮ አስያዝን። የቀጠሮ ቀን እኔ ስለምከፍልላት የቀጠሮ ቀን ምን አልኳት? አጋጣሚ ሲደርስ የሆነ ብር ነበር፣ ዘገየብን። ሲዘገይ ሊና ይህን ቀጠሮ አሳልፊው አታርጊ አልኳት። አይ እንደ ኦልሬዲ ሰርጀሪ ማድረጊያውን ቡክ አድርጓል መቅረት አይችልም ምናምን እና ያለውን እውነታ ንገሪው። ከዛ ዶክተሩም ስታስረዳው ስትነግረው እሺ አለ። እሺ ብሎ ነው ይሄ ማለት ብድር ነው ብድር። እሺ ያለው ምን? ከዛ በኋላ እንድንከፍለው ተስማምቶ ነው። ይሄ ሳራ እንዳለችው ሊና አምልጣ ምናምን የሚባል ድራማ የለም፣ ውሸት ነው። ስለዚህ ሳራ ሊናን የውሸት ነው አምልጣ አልሄደችም። አምልጣ አይደለም ሄደችው። አምልጣ ሳይሆን ሄደችው ዶክተሩን በስርዓት ነግራው ከዛ በኋላ ብሎክ አርጋዋለች። ብሎክ ማድረጉን እውነት ነው፣ ብሎክ አርጋዋለች። ግን እረፊ ብያታለሁ፣ አታርጊ ብያታለሁ። አሁን ብር የለም እረፊ ብያታለሁ። ኖ ምናምን ብላ አንተ ለእኔ ማድረግ አትፈልግም ምናምን ብላ ጨዋ ሄዳ ተሰራች። ለምን ብር የለም ማለት? በአንተ በጣም ትሰራለህ። የ100,000 ሮሌክስ ሰዓት የምትይዝ ጀግና። ሰዓት መሸጥ እኮ ኢዚ አይደለማ። ሰዓት መሸጥ እኮ ከባድ ነው፣ ቀላል ነገር አይደለም። ኦኬ ስለዚህ ስላልተሸጠ ነበር ጊዜ ስለሚፈልግ ጊዜ የሚፈልግ ነገር ከሆነ ደግሞ ጊዜ ይፈልጋል። ገባሽ? ስለዚህ ታይ ብያታለሁ። አይ ምናምን ብላ አረገች። ከዛ በኋላ ነገሮች ወደማይሆን መንገድ ሄደ። ጥሩ ነገር አልሆነም። ከእሷ ጋር በጣም ጭቅጭቅ ሲበዛ ነገሮችም በቃ በጣም እየደበረኝ ሲመጣ ትቼ ሄድኩኝ። በቃ ነገሩ ምንም ነገር አልነበረም እኮ። ይሄ ወንድሜ ጋር ደውሎ ውጪ ዶክሜንት ስለሌለው ነው ምናምን ዶክሜንት አለኝ። የውሸት ዶክሜንት አለን። ፖሊሶቹ ጋር ሄደን ዶክሜንቱ የውሸት ነው አሉ። ዶክሜንት አለኝ፣ የውሸት ዶክሜንት አይደለም ያለኝ። ማንኛውም ሰው ስዊድን ውስጥ እኔ ጋር ያለውን ፐርሹን ነምበሬ ምናምን ከነገርሽው በፐርሹን ነምበሬ ያለውን ነገር ማውጣት ይችላል። ይሄ ዝም ብሎ ፓስፖርት የለህም? አዎ ፓስፖርት የለኝም። ልክ ነው። አይዲ ያለህ ወይ? አዎ አይዲ ያለኝ። ፓስፖርቴ ስለጠፋ ነው፣ ስለሌለኝ አይደለም። ውጪ ነው ማድረው ብሎኝ ወንድሜ ደውሎ ምናምን ውጪ ነው ማድረው ምናምን ብዬ ደውዬ አይደለም ወንድሜ ደውዬ ራሴ ቡክ አርግልኝ አልኩት። ገባሽ? ይሄ አንድ ባለ ታክሲ ነበረ። ባለ ታክሲውን ላፕቶፑን ምናምን ቤቱ አሳድሮት ላፕቶፑን ምናምን ዘርፎት ሄደ። እኔ ባለ ታክሲው ራሱ ሀጅዬ ወንድሜ ምን ሆነ ነው ለእኔ ንገረኝ፣ ምን አጋጥሞ ነው የጠፋኸው ምናምን ብሎ የጻፈልኝም ቮይስ ምንድነው ሜሴጅ ልልክልሽ እችላለሁ። ልኮልኛል። ባለ ታክሲው የምትለው ማለት ነው። ይሄ ላፕቶፕም ሰርቅ የምልከሰከስ አይደለሁም። ላፕቶፕ አያስፈልግ። እኔ ሲጀመር 50,000 100,000 የለመድኩ ሰውዬ ለ1,000 ለማይሞላ ለላፕቶፕ ምናምን ለምትለው ይሄ ድራማ ወሬ አያስፈልግም። ለእነሱ ላፕቶፕ ብርቅ ሊሆን ይችላል። ላፕቶፕ ለእኔ ብርቅ አይደለም። እህቴም ከስዊድን ስመጣ 5 ሞባይል ነበር ይቀርታና ማለት ነው። የገንዘቡ ጉዳይ ይኸውልህ፣ ያንተ ሌብነት ሌባ ነኝ ስራዬ ሌብነት ነው ብትል መብትህ ነው። እኛ ምንም ችግር የለብንም። እኛ ችግራችን እኔ እንደ ሴት ሌባ አይደለሁም፣ ኮሚሽን ነው የምሰራው እንደ ሴት። ምንም ይሁን ስራ ምንም ይሁን ስራ ችግር የለብንም። የኔ ጥያቄ ለምን ደበደብካት ነው? ሌባ ነው የደበደባት ብለሃል አይደል? አዎ እኔ አልደበደብኳት። ቴንኪዩ። ሌባ ስንት ጊዜ ነው የደበደባት? አንድ ጊዜ። ኦኬ ሁለት በተለያየ ጊዜ የተለያየ ቦታ አለኝ ፎቶ። ሀቡዬ ሌላም ጥያቄ እንድትጠይቅልኝ አንቺ ልጠይቅሽ። በተራ ባንድ እኔ ከዚች ጋር አልተኛው አልጋ ላይ የተኛሁት እኔ
ይሄ ይኸውልሽ አዳምጪ ልንገርሽ እዛ አሁን የምትለቀው ፎቶ አሁን የለቀቅሽው ፎቶ ይሄን ፎቶ ከተማ ሴንትሩም ሄዳ አንድ ግንባሯ ተመቶ ነው ሁለቱም እንደዚህ ያበጠው በግንባሯ እንዲህ ከግርግድ አባቷ ያውቃል ይኸውልሽ እኔ አባ የምትላቸው የምታቀርባቸው ሰው አለ ይሄ ነው ሌባ ይደበደባት ያኛው አይደለም አንደኛው እንደዚህ ኦኬ እኮ ለዚህኛው ነው ሌባ ደበደባት ብለህ መልስ ለዛኛው ምንድነው ምላሽ ያኛውን ቀይርልኝ አሌክስ ራሷ ናት የመታችው ራሷን በራሷ ከግርግዳ ጋጋጭታ እንደዚህ እናት ቦክስ ነው አየከው አይደል ኧረ በስመ አብ አንቺ ቢልሽ አዳምጪ ቦክስ ስላልሽው የሊና ፊት ቦክስ አለ ሀቦ ለጥያቄ ለሀቡ ልጠይቃት ነው እንድጠይቃት አቤት አሁን እሱ ሀቡዬ ስልክ ገብቶበት ይሆናል እኔ ጥያቄውን ልጠይቅሽ ስለተደበቀ ነው አይደለ ለሰው ደውሎ ጎዳና ስለወጣ ሳይሆን በሱ አይዲ ሆቴል እንዳይያት ፖሊስ እንዳይዘው ነው አይደለ ሰው ተደረኩኝ ነው ሀቡ ስልክ ተደውሎኝ ሳይሆን ተደርገ ነው ኒውት አታድርጉ ፕሊስ እየጠየቀ ነበር እኮ እሱ የተደወለበት መስሎን እኮ ነው ወደ ይሽልኛል ጥያቄው በሰው አይዲ ቡክ እንዲደረግለት ነው አይደለ በሱ አይዲ ካደረገ ፖሊስ እንዳይዘው ነው አይደለ በሰው ደውሎ ቡክ አድርጉልኝ ያለው እንጂ ጎዳና ወጥቶ አይደለም እሱ እንዳለው ለምንድን ነው ከፖሊስ የሚሸሸው አይደለም በማንኛውም ሆቴል ስትሄጂ በር ላይ ስትገቢ ፓስፖርትሽን ወይ ዶክመንቴሽን ሰተሽ ነው አልጋ መያዝ የምትችይው እንደሱ አይደለም ኦኬ አይዲ አለ አይደል ታዲያ ለምጣልሽ አስጨርሽኛለሽ የትኛውም ሀገር ብትሄጂ በካሽ የሚቀበሉ ሆቴሎች አሉ በካሽ የማይቀበሉ ሆቴሎች አሉ እኔ አጋጣሚ ሆኖ ሆቴል አልቆ ስለነበረ ሚላኖ የማራቶን ውድድር የኦሎምፒክ ውድድር ስለነበር አብዛኛው ሆቴሎች ሞልተው ነበረ የለም ባጭሩ ሞልተው በካሽ መክፈል ስላልቻልኩኝ ወንድሜ በካሽ መክፈል ስለማይቻል ብዬ በካርድ ክፈልልኝ ብዬ ነግሬው አድርጓል እኔ እሷ ማድረጓን ራሱ አሁን ነው የሰማሁት ይሄን ሁሉ ዜና አላውቅም እሷ እንደዚህ እንዳደረገች የማውቀው አሁን ነው ስለዚህ ካሽ ብር ስለነበር ያስከው ኦንላይን እንዲከፈልልን ፈልገ ነው በካሽ አይቀበልም ነበር ሆቴሉ የነገርኩሽ ነው እሺ አሁንም ወደ ጥያቄ ልጠይቀው አንድ ለሚኪ ያንዴ ቆይ እኔ ሞር ኢምፖርታንቱ ለኔ ያንተ አይዲ መኖር አለመኖር ያንተ ገንዘብ ከታመጣለ ሳይሆን የዚህች ልጅ መደብደብ ነው አሁን እኔ ራሴን ሄጄ ከግርግዳ ጋር ባጋጭ ግንባሬ ነው የሚሰነጠቀው አይኔ ውስጥ ግርግዳው እንደዚህ ውስጥ አይገባም ይሄ አይኔ ዙሪያ ቦክስ ነው እንደሱ አልነበረም የነበረው አዳምጪኝልሽ ግንባሯን እዚህ ጋር ተጋጭታ ይሄ ሙሉ እብጠቱ ወደፊቷ እንዲጠቁሮ ነው የገባው እየነገርኩሽ ነው እጇን እንዲህ ብትይዢው እጇ ይጠቁራል ሀቢባ አንድ ነገር ልገርሽ ጡቷስ እሺ ችግር የለም የግንባሯ ወርዶ ነው ጡቷ ይበለሰው እኔ ምንም አላውቅም እኔ ነገርኩሽ እኮ እኔ ከመተዋት አንድ ቤት እየኖራችሁ እንደዚህ ሆና ምን ሆነሽ ነው ጡትሽን አላልካትም አባቷ ያውቃል አሁን ከሷ ጋር ሆኖ ካልሆነ በስተቀር አባቷ ያውቃል አንቺ ልጅ አይደለሽም ያለ 50 ጊዜ ነው የሚያባርራት በቃላት ስለሚጠርበው ነው በቃላት ስለሚያታልለው ነው ትልሻለች እዛ ብሔርና አይደለም ገባኝ እኮ አባቷ የሚያውቀው ምን ሆና እንደሆነ ነው ይሄንን አባቷ የሚያውቀው ራሷን በራሷ አጋጭታ እንደሆነ ያውቃል አባቷ የግንባሯን ትገባን የጡቷስ ኧረ እኔ ጡቷን ምን እንደሆነ እኔ ራሱ አላውቅም እኔ እንደዚህ አይነት ይሄ ለምን አይነት ድራማ እንደተዘጋጀ ራሱ አላውቅም አንድ ቤት እየኖራችሁ ጡቷ እንደዚህ ሆኖ ስታየው እንደ ባል እንደዚህ ሆኖ ስታየው ምን ሆነሽ ነው ብላ አልጠይቃትም ኧረ በጣም በቀለም እንዲህ ታረጊያለሽ ምናምን ብዬ በጣም ብዙ ነገር እጇስ እንደዚህ አውራጣቷ የተሰበረውስ እኔ አላውቅም እዛ ብሔርን እኔ ይሄንን የማውቀው ነገር አይደለም በቃ እኔ አላውቅም ከመታወት መታወት እልሻለሁ እኮ አላውቅም ማለት እጇን ይኸውማ ይኸኛውን እንዴት ደበለዘ ደም የቋጠረው ይሄ ይኸውልሽ ሀብዬ አንዴ ላቋርጥ በጣም ቆይ ሀቢባ ስለዚህ ልምጣልሽ ይሄኛው አሁን ያሳየችሽ ይሄ እጇ እንደዚህ የጠቆረው እንደዚህ ያበጠውና ፊቷ እንደዚህ ያበጠው ይሄ ያጋጨችው አይደለም ይሄ ማለት የመኪናውን በር የኋላውን ከፍታ አስፋልት ላይ የፈረጠችበት ቀን ነው ይሄ መሀል አስፋልት ላይ ሃይዌይ ላይ ይሄን ደግሞ ራሷ ሳራ ወይልሽ ይሄን ደግሞ ራሷ ሳራ ከኋላ ቢኒያም ከሚባል ባለ ታክሲ ጋር ሆና ያየችውና ባይኗ ያየችውና ያ ኦኬ ሶሪ ይቅርታ እንግዲህ ሆቴል ነው ያለሁት
ኦኬ ሶሪ ሀጂ አንዴ ሳትወጣ አንዴ ሳሪ አንዴ ልጠይቀው ሚኪ አንዴ ሳይወጣ አንዴ ሚኪ አይወጣም ገና ለሱ መች እወጣለሁ አለ። አይወጣም ጠብቁ። ሀቡዬ እኔ ከስራ ወጥቼ አለቃ ይኸውልሽ በር ላይ ቆሞ እየጮኸብኝ ነው። ስራ መግባት አለብኝ፣ ብዙ ኃላፊነት አለብኝ። አንድ ሁለት ነገር ልንገርሽና ከዛ እዚህ ሆናለሁ፣ ሰማሻለሁ፣ አዳምጣለሁ። አንደኛ ሊና ራሷን ትመታለች ምናምን ላለው እሱ እውነቱን ነው። ምክንያቱም ራሷን በጣም ነው የምታጋጨው፣ ከምንም ነገር ጋር ነው የምታላትመው። እኔ ራሱ ማአት ጊዜ ነው የሚይዛት። በቃ ራሷን ሮማ ተታወቃለች። ክለብ ስንወጣ ሚዩት አርጉ ፕሊስ፣ ሚዩት አርጉ። ቆይ እኔ እጠይቃታለሁ፣ እሱን አሌክስ እጠይቃታለሁ። አንዴ እሺ፣ እሱ ችግር የለም። ራሷን በጣም ነው የምታጋጨው። ራሷን በጣም ነው ከግድግዳ ጋር የምትራሷን እንደቆረጠች ብቻ ነው ለኛ የነገረችን። ሳራ ራሷን እጇን እንደቆረጠች ነግራናለች። ከዛ ውጭ ሁለተኛ ደግሞ ወንድሜ እዚህ መጥቶ ስላለው የራቆት ቤት ጭፈራ ምናምን ያለው ይኸውልሽ፣ እኔ ሁለታችንም ልጆች አሉን፣ ሁለታችንም ቤተሰብ ኃላፊ አስተዳዳሪዎች ነን። ጣሊያን ሀገር ራቆት ጭፈራ ቤት አንሰራም። የምንሰራው ስራ እኔ እና እሷ ያው እሷም ታውቋለች፣ ኤሌጋንት ሆነን በስነ ስርዓት ልብስ ተለብሶ ምንም ስሩ አያገባንም። ሳሪ ጭፈራ ቤት ራቆት ጭፈራ ቤት እኛ አንሰራም። ሳራ አዳምጪኝ፣ እኛ ምንም ብትሰሩ አይመለከተንም። ይሄ የግል ጉዳይ ነው። ቅድም እኔ አንድ ሬስቶራንት ነው የምትሰሩት ስልሽ አይደለም ብለሽ ቦታውን መግለጽ አልፈለጋችሁም። ይሄ የእናንተ ፕራይቬት ላይፍ ነው፣ አይመለከተንም። ለምን መሰለሽ አዳምጪኝ፣ ኢቨንት የሚዘጋጅበት ቦታ ነው። ሰላምም እኛ ጋር ነው የሚሰራው፣ ሁሉም እኛ ጋር ነው የሚሰራው፣ አብረን ነው የምንሰራው። ኢቨንት የሚዘጋጅበት ነው። በጣም የታወቀ በጣም ትልልቅ ሰዎች፣ ጠበቆች፣ ዶክተሮች የሚመጡበት ተለብሶ የሚገባበት አይነት ሰላም እኛ ጋር ነው የምትሰራው ያለችውን ያሽልኝ ሀቡዬ ዩኒፎርም ተለብሶ የሚሰራበት ኮሎኖች የምትሰሩበት ራቆት አይሰማም። ሰራ ራቆት አሁንስ ይሰማል? አዎ ሳርጂ የራቆት ሀቡ ለምን መሰለሽ ይሄ ያነሳው ሴንሲቲቭ ነገር ነው ሀቢባ። ምክንያቱም እኔ ልጆች አሉኝ። እቺ ልጅ ምን አገባኝ? እሱ ሲያወራ አላስቆምሽም። እሺ የኔ ጥያቄ ሰላምም እኛ ጋር ነው የምትሰራው ብለሻል፣ ግን ሰላምን አላውቃትም ቁጥሯንም አላውቀውም ብለሽኛል ቅድም። ለምን ለሰላም ዳይሬክት አሁን ነው እኮ የመጣችው። አዳምጪኛለሽ። እኔ በመሀል ስራ ቁሜ ነበረ እዚህ ቤት ማለት ነው። ስራ ቁሜ በመሀል እሷ መታ ስራ እንደጀመረች እኔ ደግሞ አቆምኩ። እሷ መታ ስራ እንደጀመረች እኔ አቆምኩኝ። ከዛ ተመልሼ ድጋሚ ከኦክቶበር፣ ኖቬምበር፣ ዲሴምበር፣ ጃንዋሪ አሁን ነው የጀመርኩትኝ። ላይክ አንድ ወርም አልሞላኝም አሁን ስጀምር ማለት ነው ስራ። አንድ ወር ከምናምን በመሀል አቋርጣለሁ፣ አቆማለሁ፣ እመጣለሁ፣ መለሳለሁ፣ እሄዳለሁ፣ እመለሳለሁ። ገባሽ? ሶ አሁን ነው የጀመረችው እሷ ተመልሳ መታ ማለት ነው። ሰላም ማለት ነው። ያው ምንም ያን ያህል መሄድ ስላላስፈለገ ነው እንጂ እሷ ትሰራለች ለማለት ምንም ትርጉም የእሷ እዚህ መስራት ከኛ ጋር። ምክንያቱም እሷን በምፈልግበት ሰዓት እኔ እነሱ ጋር አልሰራም ነበረ። ገባሽ? ወጥቼ ነበረ። እሷም ስራ አቁማ ነበር ሌላም ለረጅም ጊዜ ማለት አሁን ነው የተመለሰችው። ገባሽ? እኔም አሁን ነው ወንድሜ ማግኘት እቺ ነበር እሷን እዛ ሄደሽ ኖ አልችልም ነበረ። ለምን መሰለሽ እኔ አቁሜያለሁ። ስራ ካለቃይ ጋር ጣልቼ እኔ አቁሜያለሁ። እነሱ ተመልሰው መጥተው ሲሰሩ እኔ አልነበርኩማ ከነሱ ጋር። አሁን ነው የተመለስኩት። አሁን በቅርብ ላይክ አንድ ወርም አልሞላኝም። አንድ ወር እንበለው ከረመዳን በፊት አሁን ነው የተመለስኩት። ገባሽ? ሀጂ በሄደበት ሰዓት እኔ ሰላምን በምፈልግበት ሰዓት እኔ እዛ ስራ አልሰራም ነበረ። ኦኬ ተረዳሽኝ? አሁን ሳራ አትስሪ እንጂ እሷ ማግኘት ከፈለግሽ ስትወጣ ጠብቀሽ ማውራት ትቺ ነበረ። ስራ የምንገባው ከምሽቱ 2 ሰዓት ነው። እኔ ደግሞ ሌላ ቦታ ስራ አለኝ። ስራ ቦታ ደግሞ ካለቃዬ ጋር ተጣልቼ ስለሆነ የወጣሁትኝ እዛ የሚሰሩት ግን ስልካቸውን ታውቂያለሽ። አንዳቸውን ግን ስልካቸውን ታውቂያለሽ። ደወልኩ እኮ በእነሱ እኮ ነው መጀመሪያማ የሊና አባት ጋር ከመሄዴ በፊት ኢትዮጵያኖች ጋር ከመሄዴ በፊት ስራ ቦታ ቅድም እኮ ሳወራ አልሰማሽኝም እንጂ እኔና ሰላምን የምታቀን በስራ ቦታ ነጭ ነበረች። ሀቡ ሰምተሽኛል? ሪከርዱን አውጪና አሰሚያት። የምታቀን ነጭ ሁሉ ነበረች። እሷን ሁሉ አገናኘኝ ብያት ነበረ። እንደተመለሰች ስለሰማሁኝ ስራ እንደጀመረች ስለሰማሁኝ እኔ የምሰራበት ቦታ እንደምሰራ ስለማቅ በነጯ ነበር ሄድኩትኝ። አብራኝ በምትሰራው ጣሊያናዊ ማለት ነው። ጣሊያን ሳይሆን የሌላ ሀገር ዜጋ ናት፣ ግን ነጭ ማለት ነው፣ አበሻ ያልሆነች። አገናኘኝ ሰላምን ወንድሜ እቃ። እሱን ደግሞ ሜሴጅ ለሀቡ ልክላታለሁ። በጣሊያንኛ ነው አስተርጉሚው። ጉግል ላይ ሜሴጅ ነው፣ እንደ ቮይስ ነው እንደው የላኩላት። ማስተርጎም ትችያለሽ ሀቡ። ማስተርጎም መጀመሪያ
ማንም አበሻ ጋር ከመሄዴ በፊት ነጯ ጋር ነው የሄድኩትኝ። ሰላምን ቀስ ብለሽ ከሊና ተደብቀሽ ደውይልኝ በያት ብዬ ቮይስ ላኩላት ማለት ነው። ይሄን እንደሰማው የወንድሜን ካመቻቸው በኋላ ማለት ነው። አሁን እሱ የሚያወራው እንደዚህ ራቆት ጭፈራ፣ ከዛ እሷ አላገኝሽም ነግሬያታለሁ አለችኝ። እቺ ፈረንጇ ማለት ነው። ነግሬያታለሁ ምን ላርግ፣ መልስ ካልሰጠችሽ በቃ ተያት፣ የራሷ ጉዳይ ነው። አንቺ ሳራ ወንድሜ አይደለም ብለሻል። እናቴን ጠይቄት ወንድምሽ አይደለም ብለኛለች ብለሻል። እሱ ልጠይቀው ያውቃል ወንድምሽ። ሀቡ አንዴ ልጠይቅ ፕሊዝ። እስካሁን እኮ የሳሪና የሊና ምን አይነት ስራ ሳራና ሊና ምን ይሰራሉ? አይደለም እኛ እዚህ የተሰበሰቡ የሰሩት የራሳቸው ይወጣው የፈለጉት መስራት ይሰራሉ። አንዴ ጭፈራ ቤት አንሰራ። ሳሪ አንዴ ልጠይቅ ሀጂ አንቺን አለው ሀጂ መጠየቅ ስለፈለኩኝ ነው። እኔ ሀጂ እስካሁን ምንም አልነካው። ቶፒክ መቀየር አንፈልግም እኛ። ጉዳያችን እናንተ ስራችሁ ምንድነው? አይደለም ስለ ሀጂ ነው። ኦኬ ሊናን ማሰማት አልነበረብሽማ። እሱን ሲያወራ እኮ ማስቆም ነበረብሽ። ሳሪ በጣም ማለት ነበረብሽ። አንዴ ልጠይቀው። ሀቡዬ ሊናን ምንም አልነካዋትም እስካሁን ብለዋል አይደለ? ኦኬ አሁንም ከፖሊስ ይሁን ከህግም እየሸሸ ነው። እህቱም ራሱ ምስክር ነው። ሆቴል ተይዞ እየተደበቀ ነው እየኖረ ያለው። እሱም እና እስካሁን እንዲያውም የፖሊስ መጥሪያ አላት ሊና። እስካሁን እንኳን የመጥሪያ ፖሊስ እንኳን አልተቀበለም። እንዲያውም በዚህ አሪፍ አጋጣሚ ነው 10 ሺህ እያለ ቪዲዮ ከፍታ መጥሪያውን ብታሳየው። እስካሁን እየሸሸ ነው፣ አልተቀበላትም። የመጥሪያ አላት ልታሳየን ትችላለች። ለምን ትሸሻለህ አንተ? ህግ አውቀውንክም ለምን ፖሊስ አትቀርብ ታዲያ? የተከሳል ለምንድን ነው የምትጠፋው ታዲያ? ኦኬ ልምጣልህ፣ ልመልስልህ ለሱ መልስ ለሱ አሁን ላልከው መልስ ልመልስልህ። ሲጀምር እኔ አልተከሰስኩም ነበር። ሶሪ ሀጂ አንዴ ልጨም አንዴ ሶሪ አብረን በዛው ትመልሳለህ። ሌላ ደግሞ አለ ሀቡ እንዳይበዛብኝ ልመልስልህ። እኔ እነግርሃለሁ ሀጂ ሁሉንም በአንዴ ትመልሰዋለህ። እኔ አልችልም፣ አይምሮ የመያዝ ስለማይችል ቀስ እያልኩ ነው የምመልስልህ። ስለተናገርክ ሳይሆን ቀስ እያልክ እሺ ሌላም ደግሞ ሀቡዬ አይደል ነው ሌላ ቀን ፕሮግራም ትይዝ ተሆነ አላውቅም። ሰርቄ አላውቅም። እኔም ኮሚሽን ነው የምሰራው እያለ ነው። እስካሁን ግን ከታች እኔም እየደወሉ የተሰርቁ አሉ። እንዲያው አይደል ነው ሌላ ቀን ፕሮግራም ትይዛለህ አላለም እኮ የምሰራውን ስራ ሁሉ የሚያውቃሉ። ጥሟቸው አሁን እየበሉ ነው ያለውት ነው ያለው። ያጭበርበራቸዋል። እኔ ማቃ ሚኪ አንድ ነገር ንገረኝ። አንተ አሜሪካ ምን ታርጎ እኔ ልጨርስና ከዛ ታወራለህ። ባለ ጉዳይ አይደለም ሀቢባ፣ ባለ ጉዳይ ያልሆነ ሰው ሚኪ አንዴ አይደለም። ባለ ጉዳይ ካልሆነ ከባለ ጉዳይ ጋር ዋን ባይ ዋን ሚኪ ጥያቄ ይመልስና ከዛ ሌላ ጥያቄ ይጠይቃል።